በኢትዮጵያ መንገዶች ላይ ወጣ ብለን ብንመለከት በየደቂቃው አንድ የምናየው የጭነት መኪና አለ። ነጭ ቀለም ያለው ከፊት ለፊቱ በጉልህ አይሱዙ ይልና ወረድ ብሎ ኤንፒአር የተለጠፈበት። ይህ መኪና ዝም ብሎ ተሽከርካሪ አይደለም። ለብዙ ቤተሰቦች የገቢ ምንጭ፣ ለብዙ ነጋዴዎች ደግሞ እጅግ ትርፋማ ያደረገና ለሀገሪቱ የትራንስፖርት ዘርፍ የማይተካን ሞተር የያዘ ነው። ዛሬ በዚህ ቪዲዮ ስለ አይሱዙ ኤንፒአር የምናውቃቸውን ጥልቅ ትንታኔ እንመለከታለን። በተለይ የብዙዎቻቸው ጥያቄ የሆነው ይህንን ተሽከርካሪ ከታሪኩ ጀምሮ በኢትዮጵያ ገበያ ላይ ንጉስ ሊሆን የቻለበትና ስለ ቴክኒክ እንዲሁም ስለ ሞተር ጉልበቱና አጠቃላይ ስለ ቻንሲውም ጭምር ሙሉ ዝርዝር መረጃን አካተን ወደ እናንተ ይዘናል። እንዲሁም 50% በባንክ አማራጭ አሁናዊ ዋጋው ስንት ነው? የብዙዎቻቸው ጥያቄ ነው። ይህንና መሰል መረጃዎችን እንግዲህ በዝርዝር ስለ መኪናው ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ብዙዎቻቸው በጉጉት የምትጠብቁትን የኦባማ አይሱዚ ተሽከርካሪ ዋጋን መረጃ እንዳቀርብ በጠይቃችሁኝ መሰረት ሙሉ ዝርዝር መረጃውን እንግዲህ ይዤላችሁ ቀርቤያለሁ። በተለይ ይህንን ተሽከርካሪ መግዛት ለምትፈልጉ ገዝታችሁ ወደ ሥራ ከመሰማራታችሁ በፊት ማወቅ ያለባችሁ ወሳኝ መረጃዎችን ነው ይዤላችሁ የቀረብኩት። ስለ ዋጋው መረጃ ከማወቃችን በፊት ግን ስለ ተሽከርካሪው ሙሉ መረጃውን ላስቀድም። እንግዲህ ስለ ተሽከርካሪው ታሪክ ስንጀምር አይሱዙ የጃፓን ኩባንያ ሲሆን የኤን ሲሪስ እንዲሁም ኤንፒአርን ጨምሮ መኪኖቹን ማምረት የተጀመረው ማለት ነው እንደ አውሮፓውያን አቆጣጠር በ1959 ነው። ነገር ግን ወደ ኢትዮጵያ ገበያ በስፋት የገቡትና ስሙ የናኘው ከ1990ዎቹ ጀምሮ ነው። በተለይ በዛ ሰዓት የሚታወቁት የአነስተኛ ሞዴሎችም ቢሆኑ የጥንካሬያቸውና የሞተራቸው ጉዳይ ግን ለዓመታት እስከ ዛሬዋ ሰዓት ድረስ እንግዲህ በስፋትና በታማኝነት ተቀምጧል። ይህ ጥንካሬ በየቦታው ተሰራጭቶ በኢትዮጵያ አይሱዙ የሚለውን ስም ከጭነት መኪና ጋር ተመሳሳይ ትርጉም እንዲኖረው ተጽዕኖም አሳድሯል። ኤንፒአር በተለይ መካከለኛ መጠን ያላቸው ጭነቶችን ከ3.5 እስከ 5 ቶን ለመጫን የተፈጠረ በመሆን ለከተማ ውስጥ ስርጭትም ሆነ ለረጅም ርቀት የገጠር ጉዞ እጅግ በጣም ተመራጭ ነው። ስለዚህ ተሽከርካሪ ሞተር እንግዲህ ስናነሳ አብዛኛው የኤንፒአር ሞዴሎች 4HG1 ወይንም 4HE1 የሚባል የናፍጣ ዲዝል ሞተሮችን ይጠቀማሉ። እነዚህ ሞተሮች እንግዲህ የማይበገሩት ተብለው የሚታወቁ ሲሆን ቱርቦ ቻርጀር ያላቸው ሞዴሎች ደግሞ በአቀበት ላይ ያላቸውን ጉልበት እጅግ አስገራሚ እንደሆነም ይነገርላቸዋል። ሞተሩ በቀላል የማይሞቅና ለረጅም ሰዓታት ሳይሞቅ እንዲሰራ ተደርጎ የተገነባ እጅግ በጣም ጠንካራ የሆነ ተሽከርካሪ ነው። ስለ ቀሪዎቹ የአይሱዙ ክፍሎች ሪቪው ከማድረሴ በፊት ደግሞ አሁናዊ ዋጋውን ወደ እናንተ ላደርሳችሁና በማስከተል የተሽከርካሪውን ሙሉ ሪቪው የማደርሳችሁ ይሆናል። እስከ መጨረሻው ተከታተሉ። እንግዲህ የአይሱዙ ተሽከርካሪን ለወራቶች ያክል መረጃ መስጠት አቁሜ እንደነበር ይታወሳል። ይህም አሁናዊ ዋጋው እጅግ ያልተጠበቀ ጭማሪ ከመኖር ጋር ተያይዞ ነው። ብዙዎቻችሁ እንግዲህ በጣም እየጨቀጨቃችሁኝ ስላለ ነው ይህንን ቪዲዮ ለመስራት የተገደድኩት። አሁን ላይ የሚሸጥበት ዋጋ በተለያዩ የመሸጫ ቦታዎች ላይ 50% በባንክ አማራጭ የሚሸጥበትን እንግዲህ የተለያዩ የአይሱዙ ሽያጭ ቦታዎች ተመልክቻለሁ። በዚህ መሰረት እጅግ ባልተጠበቀ ሁኔታ 50% በባንክ አማራጭ 9,500,000 ብር እንደሆነ ተመልክቻለሁ። ያ ማለት 4,750,000 ብር ከፍላችሁ ቀሪውን 4,750,000 ብር እየሰራችሁ እንድትከፍሉ የሚያደርጉ መኖራቸውን ተመልክቻለሁ። እዚህ ላይ እንግዲህ ባለ 2 እና ባለ 1 ፊልትሮ ይባላል። በዚህ ዋጋ በባለ 1 ፊልትሮ ለገበያ መቅረቡን ተመልክቻለሁ ማለት ነው። እኔ በዚህ ሰዓት ግዙ የሚል አመለካከት የለኝም። ዞሮ እጅግ በጣም ጥያቄ ስለበዛብኝ መረጃውን ወደ እናንተ ማድረስ ግዴታዬ ስለሆነ ነው።
ሌላው ስለ ተሽከርካሪው የቻንሲ ጉዳይ ስናነሳ የኢትዮጵያ መንገድ ፈታኝ እንደሆነም ይታወቃል። በተለይ ኤንፒአር ግን ይህንን ግምት ውስጥ ያስገባና ጠንካራ ብረት ያለው ተሽከርካሪ ነው። ከኋላ ያሉት የቅጥል ጋርድ ወይንም ቅጥል ብረቶቹ ቻንሲ መላሽ ጆሮ ጋር ማለት ነው ብዛት ያላቸውና ከባድ ጭነትን ለመሸከም የተዘጋጁ ናቸው። ብዙ ጊዜ በሀገራችን ካለው ምድር አኳያ መኪናው ከተፈቀደለት በላይ ጭነት ቢጨንም እንኳን የመቋቋም አቅሙ ከፍተኛ ነው። እንግዲህ ኦባማ የጭነት መኪና ምኑ ተወርቶ ምኑ ያልቃል። ማርሽ እንኳን ሳይቀር የነዚህ ተሽከርካሪዎች ለሹፌር ምቹ መሆናቸው እጅግ በጣም ተመራጭ ያደርጋቸዋል። በተለይ ብሬኩ ደግሞ በጭነት ላይ እያለ እንኳን በአስተማማኝ ሁኔታ መኪናውን የማቆም ብቃት አለው። ይህም የጭስ ብሬክ አጠቃቀሙ ቁልቁለት ላይ የሹፌሩን ትልቅ እረፍት እንደሚሰጠው ሁላችንም እናምናለን። አንድ መኪና ጥሩ የሚባለው እንግዲህ ሲሰራ ብቻ ሳይሆን ሲበላሽም ጭምር ነው። አይሱዙ ኤንፒአር በዚህ ረገድ እጅግ በጣም ምቹና ተወዳዳሪ የሌለው ተሽከርካሪ ነው። በተለይ ብዙ ጊዜ እንደ ሐሳብ የሚነሳው ተሽከርካሪዎቹ መጥተው የስፔራቸው ጉዳይ ግን እጅግ አነጋጋሪ ይሆናል። ነገር ግን አይሱዙ በዚህ ለየት የሚያደርገው ነገር የተሽከርካሪው መለዋወጫ እንደ ልብ በማንኛውም ቦታ በክፍለ ሀገርም እንዲሁም በተለያዩ አካባቢዎች በስፋት ይገኛል። መለዋወጫው መገኘት ብቻ ሳይሆን እንግዲህ ማንኛውም የናፍጣ መኪና መካኒክ እንኳን የሚመሰክርለትን በቁጥር 1 ኦባማ የጭነት መኪና መሆኑን እናውቃለን። በተለይ የኤሌክትሪክ ተሽከርካሪዎች ሲስተማቸው ውስብስብ ከመሆኑ ጋር ተያይዞ የዚህ ተሽከርካሪ እጅግ በጣም አመችና ለሁሉም እጅግ በጣም ተስማሚ የሆነ ተሽከርካሪ ነው። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውን ኤንፒአር ኦባማ የጭነት መኪና አሁናዊ በመዲናችን አዲስ አበባ ላይ ያለውን ዋጋ መረጃ ወደ እናንተ እንዲሁም ደግሞ ስለ ተሽከርካሪው ብዙዎቻችሁ የምትጠይቁት የሞተር እንዲሁም የቻንሲና አጠቃላይ ስለ ተሽከርካሪው ባህሪ ሙሉ ዝርዝር አድርሻለሁ ማለት ነው። ሁላችሁም ቪዲዮን ላይክ እያደረጋችሁ ሐሳብ አስተያየታችሁን በተለይ አይሱዙ ተሽከርካሪን ገዝታችሁ ለረጅም ዓመታት እጃችሁ ላይ ያለ ስለ ተሽከርካሪው የምትመሰክሩለት ነገር በኮሜንት ማየት ፈልጋለሁ። ይህም የተሽከርካሪውን ዋነኛና በሀገራችን ኢትዮጵያ ለበርካታ ዓመታት ተወዳዳሪነት ያልተገኘለት መሆኑን በግልጽ ያሳያል። ስለ መኪና ለማወቅ እንዲሁም መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው የመኪና መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።